ሰላም ጤና ይስጥልኝ ውድ የሐሴ ስፖርት አድማጮች፣ የዛሬው የቀትር ስፖርት መረጃችን የ2026 የዓለም ዋንጫ ዛሬ ምሽት እንግሊዝ ከጋና እንዲሁም ፖርቹጋል ከኡዝቤኪስታን ወሳኝ ጨዋታ የሚያደርጉ ሲሆን እንዲሁም ትናንት የኖርዌይ ብሔራዊ ቡድን አዲሱ የደስታ አገላለጽ ከስታዲየም እስከ ፓርላማ የጀልባ መቅዘፊያ በማሳየት ትኩረትን የሳቡበትን የምናስቃኛቸው ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ይቆዩ። በአሜሪካ ሜክሲኮና ካናዳ አዘጋጅነት እየተካሄደ በሚገኘው የ2026 የዓለም ዋንጫ ዛሬ ምሽት እንግሊዝ ከጋና ይገናኛሉ። በምድብ 12 የሚገኙት እንግሊዝና ጋና በምድቡ የመጀመሪያ ጨዋታቸው ማሸነፍ የቻሉ ሲሆን የዛሬ ምሽቱን ጨዋታ የሚያሸንፈው ብሔራዊ ቡድን 32ቱን መቀላቀሉን ያረጋግጣል። በአሰልጣኝ ቶማስ ቱሄል የሚመራው የእንግሊዝ ብሔራዊ ቡድን በመጀመሪያው የምድብ ጨዋታ ክሮሻን ባሸነፈበት ጨዋታ ባሳየው ድንቅ እንቅስቃሴ በውድድሩ ውጤታማ ጊዜን ያሳልፋሉ ተብለው ከሚጠበቁ ቡድኖች መካከል አንዱ ሆኗል። አንቷን ሴሚኒዮን የመሳሰሉ ከዋክብት የያዘችው ምዕራብ አፍሪካዊቷ ሀገር ጋና ለሶስቱ አናብስት ብርቱ ፈተና እንደምትሆን ይጠበቃል። በዚሁ ምድብ ውድድራቸውን በሽንፈት የጀመሩት ክሮሻና ፓናማ በዓለም ዋንጫው የመጀመሪያ ነጥብ ለማግኘት እኩለ ሌሊት 6 ሰዓት ጨዋታቸውን ያደርጋሉ። ቀደም ብሎ ምሽት 2 ሰዓት ላይ በምድብ 11 የምትገኘው ፖርቹጋል ከኡዝቤኪስታን ጋር ትጫወታለች። በዓለም ዋንጫው ሰፊ ግምት የተሰጣት ፖርቹጋል ከዲሞክራቲክ ሪፐብሊክ ኮንጎ ጋር ባደረገችው የምድብ የመጀመሪያ ጨዋታ በተጠበቀችው ልክ አሳማኝ እንቅስቃሴ ማድረግ ባለመቻሏ በርካታ ትችቶችን አስተናግዳለች። በውድድሩ ላይ በተለየ ትኩረት ሲጠበቅ የነበረው ክርስቲያኖ ሮናልዶ ደካማ አጀማመር ባደረገበት በዚህ ጨዋታ የቡድኑ የጨዋታ እንቅስቃሴና የቡድን መንፈስ ደካማ ሆኖ ተስተውሏል። ክርስቲያኖ ሮናልዶ በዛሬው ጨዋታ ቋሚ አሰላለፍ መጀመር የለበትም የሚሉ ድምጾች በመበራከታቸው አሰልጣኝ ሮቤርቶ ማርቲኔዝ አጣብቂኝ ውስጥ መግባታቸው እየተነገረ ይገኛል። የቤልጂየም ብሔራዊ ቡድንን በሁለት ዓለም ዋንጫዎች የመሩት ሮቤርቶ ማርቲኔዝ የቤልጂየምን ወርቃማ ትውልድ እንዳባከኑ ቅሬታ ሲቀርብባቸው ይደመጣል። አሰልጣኙ የፖርቹጋልን የወቅቱ ወርቃማ ትውልድ በዓለም ዋንጫው ውጤታማ ለማድረግ ከባድ ኃላፊነት ይጠብቃቸዋል። ምድቡን እየመራች የምትገኘው ኮሎምቢያ ሌሊት 9 ሰዓት ላይ ከዲሞክራቲክ ሪፐብሊክ ኮንጎ ጋር የምድብ ሁለተኛ ጨዋታውን ታደርጋለች። የኖርዌይ ብሔራዊ ቡድን አዲሱ የደስታ አገላለጽ ከስታዲየም እስከ ፓርላማ የጀልባ መቅዘፊያ ማክሰኞ ዕለት ኢራቅን 4-1 ዛሬ ሌሊት ደግሞ ሴኔጋልን 3-2 በማሸነፍ ጥሎ ማለፉን የተቀላቀለችው ኖርዌይ ከ1998 በኋላ ለረጅም ጊዜ የናፈቀችውን የዓለም ዋንጫ ተሳትፎ በድል እያጀበች ትገኛለች። ከ1998 በኋላ ለመጀመሪያ ጊዜ በዓለም ዋንጫ ፍጻሜ እየተሳተፉ የሚገኙት ኖርጂያኑ በቀይ ልብሳቸው በስታዲየሞች በኤስካላተርና በኒውዮርክ ታይምስ ስኩዌር ሳይቀር የቫይኪንግ መቅዘፊያ ምልክት በማሳየት ትኩረትን ስበዋል። ጣሊያን በነበረችበት የዓለም ዋንጫ ማጣሪያ ምድቡን በበላይነት ያጠናቀቀችው ኖርዌይ በተለይ ሌሊት ሴኔጋልን 3-2 በማሸነፍ ጥሎ ማለፉን ከተቀላቀለች በኋላ አምበሉ ማርቲን ኦዴጋርድና 2 ግቦችን ያስቆጠረው ኤርሊንግ ሃላንድ ከቡድኑና ደጋፊዎች ጋር ደስታቸውን የገለጹበት መንገድ መነጋገሪያ ሆኖ ቀጥሏል። በዩናይትድ ስቴትስ ከተሞች ሲከናወን የቆየው የደጋፊዎች አዲሱ የደስታ አገላለጽ የጀልባ መቅዘፊያ ምልክት አሁን ደግሞ ከስታዲየም አልፎ በሀገሪቱ ከፍተኛው የፖለቲካ መድረክ ጭምር መተግበሩ ግርምትን ፈጥሯል። ባለፈው ሐሙስ የኖርዌይ የፓርላማ አባላት በስብሰባ አዳራሻቸው ውስጥ ሆነው የጀልባ መቅዘፊያ ምልክት በማሳየት ለብሔራዊ ቡድናቸው ያላቸውን ድጋፍ በይፋ አሳይተዋል። ይህ አስደናቂ ትርኢት የተመራው በፓርላማው አፈጉባኤ ማሱድ ጋርሃካኒ ሲሆን አፈጉባኤው በመዶሻቸው የመቅዘፊያውን ምት እየመሩ የህግ መወሰኛው ምክር ቤት አባላትን በአንድነት አሰልፈዋል። ፖለቲከኞቹ በወቅቱ የነበራቸውን የፓርላማ ስብሰባ ለአፍታ በመተው የጀልባ መቅዘፊያው ምልክት በጋራ አከናውነው በጭብጨባ ሲጨርሱ የሀገራቸው ቡድን የዓለም ዋንጫው መንፈስ በፓርላማ ውስጥ ሰርጾ እንደነበር የሚያሳይ ነበር። ኖርዌይ የምድቧን የመጨረሻ ጨዋታ ከፈረንሳይ የምታደርግ ሲሆን በትልቁ መድረክ ላይ እያሳየች ያለው ብቃትና በየቦታው እየተስፋፋ ያለው የቫይኪንግ መቅዘፊያ ባህል ለቡድኑ ያላቸውን ድጋፍ የላቀና ተወዳጅ እያደረገው ይገኛል። ክቡራን የሐሴ ስፖርት አድማጮች የዛሬው የቀትር የስፖርት ቅኝታችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።